አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ወደ ፋቲማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ነው አልሐምዱሊላህ። ውድና የተወደዳችሁ ወደ ፋቲማ ቤተሰቦች ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ አህሙና ፊኪ በአዲስ ነገር ብቅ ብለዋል። ትናንትና የተለቀቀው ግን ዛሬ አርፍዳናል። ፊኪ እንግዲህ አህሙን ፍራንክ ለማድረግ አበሳጭታ የማበሳጨት ፍራንክ አለ እንደ ኧረ ተይ ፊኪ ተይ ግደለሽም ተይ። በእርግጥ ያው ሴት ልጅ ስታፈቅር ያነጫንጫታል፣ በቃ ብዙ ነገር ያደርጋታል። ያንን ተረድተንሻል፣ ግን አህሙን እንዳታደርጊው ወንድ ልጅ ነውና ላይረዳ ይችላል። እና ስለዚህ ግን ተረዳት። አህሙም ያው ፍቅር ነው ብለህ እኛ ፍቅር ነው ብለን ወስናል። እንዲህ የሚያደርጋት ፍቅር ነው እና ተረዳት ብለናል። እና ፊኪ ገና ሲገባ ቤተሰቦቿን ሰላም አለይኩም ብሎ ሰላምታ ሲያቀርብ በቃ ማንም ገብቶ ሰላምታ እንዲያቀርብላቸው እንደዚህ ዘው እያለ ቤተሰቦቼን አልፈልግም ማለት እንግዲህ አንቺ ቤተሰቦች ማለት የአህሙ ቤተሰቦች አሁንም እንወዳለን፣ አንቺንም እንወድሻለን። እና ስለዚህ እንደፈለገ ሆኖ ሰላምታ ቢያቀርብ ችግር የለውም ባይ ነኝ እንደኔ ማለት ነው። እና በዛ የተነሳ አናዳዋለሁ ነበረ፣ ግን ተሳክቶላታል። በቃ በሆነ ቃላቶች ራሱ የሆነ ምንድነው ያምሻል እንዴ ምናምን ሲላት እንዴ ያመኛል ምናምን ብላ ሲሪየስ አደረገችበት ማለት ነው። አህሙ ደሞ ዛሬ ከቤት ሲመጣ ያው ተሳስቼ ነው ምናምን ደብሮኛል እያለ ነበረ። እዛም ጋር ሲጨማመርበት አልቻለውም መሰለኝ። እሷም በቃ ደግሞ ሁሉንም ነገር ሲሪየስ አድርገዋለች። ፊክዬ ግን በዚህ ነገር የምነግርሽ ነገር አህሙን አታበሳጩ፣ ወንድ ልጅ ነው። በእርግጥ ይገባኛል ያንቺ ሁኔታ ፍቅር ነው እንደዚህ የሚያደርግሽ። ሁለታችሁም ተረድታችሁ አብራችሁ ብትቀጥሉ ደስ ይለኛል። እንደዚህ አትሆኑ፣ እንደዚህ አታበሳጩ ማለት ነው። ጥሩ አይደለም፣ አታበሳጩ ማለት ነው። እውነት ጥሩ አይደለም። በጣም ይበሳጫል። ስለ ቤተሰቦች ምንም አያገባህም። ስለ ቤተሰቦች እዛው በቤተሰቦች ላይ በዛው በቤት ተናገር ምናምን እያለች ነበር። እዚህ ያሉ ቤተሰብ እዛም አህሙ ጋር ያሉ ቤተሰቦች ናቸውና እና ስለዚህ ነገር አትጠምዝሽበት። በቃ ያማታል የሚያትን ብቻ ስለተናገረ ነገሩን ስሬስ እያደረገችበት ነው። አህመድ ግን ያንን መቋቋም አልቻለም ማለት ነው። እንግዲህ ተሳክቶልሻል። ተናዷል ትንሽ ማለት ነው። መጨረሻውን እንግዲህ እናያለን። ደግሞ እሱ በሌላ ቪዲዮ እንዴት አድርጎ እንደሚበቀልሽ ማለት ነው። እና ወዶችዬ ሁላችሁንም እንወዳችኋለን። አታስከፊው፣ አታበሳጭው። ፈኪዬ አታበሳጭው፣ እንደዚህ አይነት ይቅርብሽ፣ አታበሳጭው። እውነት ትናንትና በጣም ነው የተናደደው። እና ደግሞ አህሙ ሊያስቃት ጉንጯን የሆነ ነካ ምናምን ሲያደርጋት ለምን እኔ ሰው ሲነካኝ አልወድም ማለት ሰው እሷ እየተማጣኝ ሰው ግን ሲነካት እሷ አትወድም ማለት ነው። ኧረ ተይ ፈኪ ተይ፣ ጥሩ አይደለም እውነት። አንቺ ሰው እየተማታሽ አህሙን እንደዛ እያደረግሽ እየተማታሽ አንዴ እግሩን፣ አንዴ ጫማውን፣ አንዴ ፀጉሩን እየገተትሽ እኔ ሰው ሲነካኝ እሱ ለማሳቅ ብሎ ነው የገና እንደዚህ ፍራንክ እንደምታደርጊ ምናምን አያውቅም። ለማሳቅ ብሎ ነው የተናገረው። ግን በጥፊ መታሽው። እውነት አሳዝኖኛል እና እንደዛ አታድርጊ፣ ሁለተኛ ይቅርብሽ። ጥሩ አይደለም ማለት ነው። ያው ይገባናል፣ ፍቅር ነው። ግን አሁን እስከሚረዳሽ ድረስ እንደዚህ የሚያበሳጭሽ ምንድነው ብሎ ራሱን ወደ ኋላ እስከሚመለስ ድረስ እንደዛ አታድርጊ። የኔ ህፃን እኮ ነሽ አንቺ ለነገሩ ላታብዬ ነበረ። ግን እንዴት እንደሚያደርጋት እኔ እውቅና የለኝም፣ ምን እንደሆነች አላውቅም ብሏል አሁን። እንግዲህ ያው ቻላት፣ ምንም ማድረግ አይቻልም። ፍቅር ነው እኛ እንላለን። እኛ በእኛ በተመልካቾች እኛ ፍቅር ነው፣ ሌላ እንዲህ የሚያደርጋት ነገር የለም ይላል። እና አህሙ የቻለው ምንም ማድረግ ደግሞ ከሁሉም በላይ በጣም የተናደደው ጫማ ስጦታ ብላ ስትሰጠው ነው። ስጦታ በጥቁር ኪስ የዛን ሰዓት ነው የተናደደው። በጣም ተናዷል፣ በጣም ተመሳጭቷል። ፈኪ ኧረ ተይ ግን። እና ደግሞ ጫማ ማስጠረጊያ የትናንትናውን ያቆሸሽኩብህን 10 ብር የዛሬውን 10 ብር ብላ 30 ብር ስንት ብር ሰጠችው? 10 ብር ስንት ነው ጨመር ማስጠረጊያ? 30 ብር መልሳለች። 15 ብር ነው ጫማ ማስጠረጊያ 30 ብር መልሳለች ማለት ነው። እና የዛን ሰዓት የዛን ፓርት ላይ በጣም ተናዶ ነበረ። ስጦታ እንግዲህ የሚሰጠው እኛ ስጦታ የምናውቀው፣ እሷ ግን ያው ያሰበችው ለፍራንኩ ነው። በስጦታ መልኩ ተጠቅልሎ እንደዛ ነበረ። እሷ ግን በጥቁር ኪስ እንግዲህ የመጀመሪያው ስጦታ የፈቂ ማለት ነው።
ተይ ግን እንደዚህ አታድርጊ። እና ደግሞ ጫማቸው ያምራል። ማሻአላ ስጦታሽ ያምራል። ከሱ ጋር አብሮ ማች ለማድረግ ማች ነው የገዛሽለት። ያምራል ያንቺም ጫማ የእሱም ጫማ። በቀጣይ ደግሞ እስቲ ታርቃችሁ እንደምናያችሁ ተስፋ አለኝ። እንግዲህ ጫማውን ተቀብሎ እየሮጠ ሲወስድባት በትንፋሽ እጥረት ነው የምሞተው ምናምን ብሎ ሲል አህመድ ደግሞ በፊት መጨቀን አይችልም እና ልቦና ወሻ አይለውም። እየሮጠ መጣ እንግዲህ ጫማውን ይዞ ያው እሷ ወደ ፍራንኳ አዙራለች። አሁን እንግዲህ ፍራንኩን ወደ ራሱ ሲያዞረው ምን እንደሚበቃት አናውቅም። እሱም ድንገት ቀይር ይልባታል እና በጣም ታምራላችሁ። ጫማውን ስጦታውን ጊዜ ያምራል። በርችልኝ እኔ ፍንድቅ ስጦታ መሰጣጠት ፍቅርን ይጨምራል። አንድ ሰው ለአንድ ሰው ስጦታ ሲያበረከትለት ፍቅርን፣ መተሳሰብን ያሳያልና እንግዲህ አህሙዬም ደስ ብሎታል። ስለጫማው ስለተሰጠ በጣም ደስ ብሎታል። እኛም ደስ ብሎናል። ያው ትንሽ ቅር ያለን በጥቁር ኪስ በሆኑ ነው እንግዲህ ችግር የለውም። በጥቁር ኪስ የመጀመሪያ ስጦታ በጥቁር ኪስ ሲሆን ማለት ነው። ይህ ውድ ፈኪዬ አንድ ፓርት ላይ በጣም አሳዝናኛለች። አህሙ ሲቆነጥጣት ትከሻዋ ላይ ማንኝ ሲላት ስሙ እንኳን ጠፋባት። አህሙ ጀባል እያለች ተቀበጣጥራለች። በጣም ስለመማት ነው ግን በጣም አማታል። አህሙ ደግሞ እንደዚህ ላይ ሴት ልጅ ጨንቃት ሴት ልጅ ዝሪያት አትመታም ላይ በጣም ተናዳለች። እሷ ራሷ አበሳጭቷታል፣ ወደ ራሱ አዙሮባታል። እንግዲህ አመላሹን ነገ ይታረቃሉ አይታረቁም ተናዳለች። የሰጠችውን እንኳን ጫማ ራሱ አውጥታ ጣለችበት። አንዱን ወደዛ አንዱን ወደዚህ ማለት ነው። በጣም ተናዳለች፣ በጣም ተበሳጭታለች። ንጉሱ በይ እኔ ማነኝ ሲላት ንጉሱ፣ እሷ ደግሞ አህመድ ነው ምናምን እያለች ነበረ እና በጣም ተናዳለች። የሌለ ማለት ነው። ተሳክቶለታል። እሱ ራሱ የራሷን ፍራንክ ወደ ራሷ አዙሮባታል። በጣም አበሳጭቷታል። እንግዲህ የነገውን ወይም ነገር ተረጋል ዛሬ የሚለቁትን ቪዲዮ እስኪ እናያለን። እንግዲህ ታርቀው ይመጡ ይሆን? ግን እንደዚህ እንዳታርቁ ታርቃችሁ ተስማምታችሁ እንደምትመጡ ተስፋ አለኝ። አህሙ ደግሞ እኔ የፈለገችውን ፈኪ እኔ ላይ ብታደርግ እኔ በሷ መበሳጨት አልችልም እያለ ነው። ቅድምም እያስመሰልክ ነው ማለት ነው። በሷ ላይ እኔ መበሳጨት አልችልም ምንም ብታደርገኝ። እሷ ግን አሁን ተመሳጭታለች። ሴት ልጅ ደግሞ ተተሳጪ በቀላሉ መመለስ አይቻልም። እውነት አንደኛ ጓካል በቀላሉ አንመለስም። እንግዲህ መልሰሃት እንደምታመጣት ተስፋ አለን። አህሙዬ በሳንተ በሷ እንደማትጨከን እናውቃለን። ፍቅዬ ደግሞ ተረድተሽው ያው አንቺ እንዳሰብሽው አልዞሮ ነው ፍራንክ ያደረገች ሌላ ነገር የለውም። ታረጂውና ይህን ያህል ተበሳጭታለች፣ በጣም ተበሳጭታለች። እንግዲህ ተበርክኮ ይቅርታ ብያላት ነው ግን አልቻለም። እና እንግዲህ ደግሞ በአዲስ ቪዲዮ እንጠብቃለን። ሁላችሁንም በጣም እንወዳችኋለን። አህሙዬ ፊክዬም ሁላችሁም ተከባብራችሁ ተወዳችሁ እንደምትመጡ በፍቅር እንጠብቃለን። ሁላችሁንም እንወዳችኋለን ውዶቼ። እንግዲህ ይህን ይመስል ነበር የፊክና የአህሙ ቆይታ። በቀጣይ በሌላ ርዕስ እስከምንገናኝ መልካም ቆይታ። ባይ ባይ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኛንም ማበረታቱን። ለሁላችሁንም እንወዳችኋለን። በርቱልኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እሺ።